በ10 ቀናት ልዩነት 4 የሜዳ ውጭ ጨዋታ የሚያደርጉት መድፈኞቹ ሁለቱን ፈተናቸውን በሚገባ ማለፍ ችለዋል። ይህ ታዲያ በቀጣይ ላሉባቸው ለኖቲንጋም ፎረስት እና ለኢንተር ሚላን የሜዳ ውጭ ጨዋታዎች ትልቅ እድልን የሚሰጥ ይሆናል። መድፈኞቹ ትናንት ምሽት በስታንፎርድ ብሪጅ ሲደምቁ አምሽተዋል። ነገር ግን የመከላከሉ ነገር ሊታሰብበት ይጠበቃል። አርሰናል በውድድር ዓመቱ ዘንድሮ በሁሉ ነገር በጥሩ ሁኔታ እየተጓዘ ይገኛል። የሚሰምጡሉ አይመስልም። የመድፈኞቹ ዘንድሮ የዋንጫ ፍላጎታቸውን የዋንጫ ጥማታቸውን የማርካት እድላቸው ሰፊ እንደሆነ አሁን ከጊዜ ወደ ጊዜ ደጋፊዎቹም ተጫዋቾቹም እያመኑ ይገኛሉ። ዊሊያም ሳሊባ እንግዲህ በጋዜጠኞች ሁሌም ጥያቄ ሲቀርብለት አሁን ስለ ዋንጫ ማውራት ይህ ስብስብ በራስ መተማመኑን ከፍ አድርጎ በሚገባ አስተያየቱን እየሰጠ ይገኛል። በአጠቃላይ ውድ አድማቻችን ዘንድሮ ለ4 ዋንጫ የሚፎካከረው የእንግሊዝ ፕሪሚየር ሊጉ ቡድን የመድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግን በመሪነት የአውሮፓ ቻምፒዮንስ ሊግን በመሪነት እንዲሁም ደግሞ ትናንት ምሽት የካራባኦ ካፕ የግማሽ ፍጻሜውን የመጀመሪያውን ጨዋታ ወደ ስታንፎርድ ብሪጅ በማቅናት የመጀመሪያውን ጨዋታቸውን 3-2 ማሸነፍ ችሏል። ይህ ጨዋታ ግን ግማሹ ነው የተጠናቀቀው። ግማሹ ወደ ኤምሬትስ የሚያቀኑበት ተጠባቂ የሆነ ጨዋታን የሚያሳየን ይሆናል። በአጠቃላይ ይህ ስብስብ ካለፉት ዓመታቶች አንጻር በማይክል አርቴታ ስር ኤፍኤ ካፑን ካነሱ ከ2020 በኋላ ጥሩ ሂደትን በሁሉም ውድድሮች ላይ ዘንድሮ እየተጓዙ ይገኛሉ። የአርሰናል መጨረሻ ወይም መዳረሻ ምን ይሆናል በሚቀጥሉት ጊዜያቶች የሚታይ ይሆናል። ዛሬ ግን በዚህ ፕሮግራማችን ትናንት ምሽት ካየናቸው አስደናቂ ብቃቶች 5ቱን ነገሮች አንስተን የምንወያይ ይሆናል። ታዲያ ውድ አድማጮቻችን እናንተ ደግሞ የጊያ ስፖርትን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ትናንት በአስገራሚ ሁኔታ መነሳት ከነበረባቸው ነጥቦች አንዱ ስለ ማርቲን ዙቢሜንዲ ነው። የሳን ሴባስቲያን ተወላጅ የሆነው አስደናቂው ማርቲን ዙቢሜንዲ በታዳጊ ዕድሜው በቼዝ ሻምፒዮና ያሸነፈው ብዙ መናገር የማይወደው ሜዳ ላይ ግን ብቃቱን በሚገባ ማሳየትን በመድፈኞች ቤት እያሳየ የሚገኘው ሊቨርፑሎች ሁሉን ነገር አድርገው ካሳመኑት በኋላ ወደ አንፊልድ ሮድ ለመውሰድ ሙከራቸውን አድርገው ቃላችንን በልቶናል ብለው የሚያምኑት ጃቪ አሎንሶ በሪያል ማድሪድ ይህንን ተጫዋች ስላላስፈረምኩ ነው የተሰናበትኩት የሚሉ አስተያየቶችን የሚሰጥለት በማይክል አርቴታ ስር ዘንድሮ አርሰናልን ወደ ዋንጫ ሊያቀርበው የሚመስለው ይህ አስደናቂው ማርቲን ዙቢሜንዲ ነው። የትናንቱ ጎል ውድ አድማጮቻችን ማይክል አርቴታን ራሱ እጁን በጭንቅላቱ እንዲያደርግ ያስገደደ አስደማሚ ጎል ነበር። ማርቲን ዙቢሜንዲ በአስቶን ቪላው ጨዋታ በአስገራሚ ሰዓት መድፈኞቹ ሁለተኛ ጎል በሚፈልጉበት ሰዓት በጥሩ ሁኔታ እንዳስቆጠረ የሚታወቅ ነው። ትናንት ምሽትም አርሰናል ከ2-1 መሪነት ወደ 3-1 ከፍ እንዲል ያደረገውን ጎል በሚገባ ነው ማስቆጠር የቻለው። የማርቲን ዙቢሜንዲ ነጻነት በአርሰናል ቤት አርሰናሎችን ውጤታማ አድርገዋል። 94% የኳስ የማቀበል ንጻሬ ነው። 5 የመከላከል ብቃቶቹን አሳይቶናል። የማርቲን ኦዴጋርድ ወደ ቡድኑ መመለሱን ተከትሎ ደግሞ ማርቲን ኦዴጋርድ ወደ ኋላ ተመልሶ በኳስ ምስረታው ወቅት በሚያግዝበት ጊዜ ማርቲን ዙቢሜንዲ የአርሰናል 10 ቁጥር ይመስላል። በተለይ በጣም በብዙ ሁኔታ ሲነሳ አምና አርሰናሎች ከግማሽ ፍጻሜ ከአውሮፓ ቻምፒዮንስ ሊግ የቀሩት በአማካይ ክፍሉ ላይ በፋቢያን ሩይዝ እንዲሁም ደግሞ ጃኦ ኔቬስ እና ሙቲኒያ በሚመራው የአማካይ መስመር እንደሆነ የሚታወስ ነው። ቪቲኒያ በሚመራው የአማካይ መስመር እንደሆነ የሚታወስ ነው። ታዲያ ማይክል አርቴታ በዛን ወቅት እንዳለው የሶስቱ የፓሪስ ሰን ጀርመኖች አማካይ ክፍል እንዳለ ሁሉ አርሰናልም በዲክላን ራይስ በዙቢሜንዲ እና በማርቲን ኦዴጋርድ የ6 የ8 እና የ10 ቁጥር ሚና በፈጣን የመለዋወጥ ሂደቶችን በሚገባ እያሳዩን ይገኛሉ። ይህ ደግሞ አርሰናልን ያለመገመት እድልን እንዲኖሩ ያደርጋል። ዲክላን ራይስ በሚያጠቃበት ጊዜ የማርቲን ዙቢሜንዲ እና የማርቲን ኦዴጋርድ የተከላካይ መስመሩን ሽፋን ሰጠው ለመከላከል ኳሶችን ለማስጣል የሚያደርጉት ጥረት ማርቲን ዙቢሜንዲ አስፈላጊ ሲሆን ወደፊት ሂዶ በመሃል ለመሃል በማጥቃቱን በማገዝ ጎሎችን የሚያስቆጥርበት መንገድ ለመድፈኞቹ ወሳኝና ውጤታማ አድርጓቸዋል። ታዲያ የማርቲን ዙቢሜንዲ ይህ ድንቅ ብቃት ከመቼ ድረስ ይቀጥላል? ትልቁ ጥያቄ ነው። ነገር ግን ለጊዜውም ቢሆን አሁን ቶማስ ፓርቴ በመድፈኞቹ ቤት እንዳይታወስ እያደረገው ይገኛል። ምክንያቱም ቶማስ ፓርቴ ከሚሰጠው ነገሮች በላይ ይህ ተጫዋች በሚገባ እየሰጠ ስላለ። ሌላኛው መነሳት የሚጠበቅበት የአርሰናል የግብ ጠባቂ ሁኔታ ነው። ኬፓ ትናንት ጥሩ ጣቶች ነበሩት። ነገር ግን አርሰናል ሙሉ ቋሚ 11ን አሰልፎ አንድ ተጫዋች ግን ሙሉ ቋሚ 10ዎችን አሰልፎ አንድ ተጫዋች ግን ዴቪድ ራያ ቋሚ አልነበረም። ኬፓ በሚገባ መከላከል ችሏል። ነገር ግን በአንዳንድ ሂደቶች ደግሞ ሲፈተን ታይቷል። በተለይ ዴቪድ ራያ የሚሰጠው የነበሩትን የቆመ ኳስ ጥንካሬ ከኬፓ መድፈኞቹ ማግኘት አልቻሉ። ሌላኛው እንግዲህ ስለ ዮኬሬስ ነው የምናወራው። አርሰናል ዮኬሬስ ሜዳ ውስጥ ካለ ያላቸው የመሪነት ልዩነት በሰፊ ነው። ዮኬሬስ ከወጣ በኋላ አርሰናል ጎል ይቆጠርበታል። በትናንትናው ሁኔታ ደግሞ ቤን ዋይት ያቃበለው ኳስ ላይ ሳካ ከሱ ቀድሞ ማቃበል የሚችልበት እድል ነበር። ያንን ሲያደርግ
ሲያደርግ አላየንም። የቡካዮ ሳካና የዮኬሬስ ጥምረት በዘንድሮ ውድድር ዓመት አሁንም ጊዜ እየወሰደ ይመስላል። ነገር ግን ዮኬሬስ ጥረቶቹ እንዳሉ በተለይ ደግሞ ከባለፉት ጨዋታዎች በተለይ ከሊቨርፑሉ ጨዋታ በተሻለው ትናንት ሲንቀሳቀስ ታይቷል። ከቤን ዋይት የተቀበለውን ኳስ ማስቆጠር ችሏል። ለዙቢሜንዲ ኳስ አሲስት ማድረጉ ሌላኛው ውጤታማ ያደረገው ነበር። የግራ መስመር የተከላካይ ሁኔታ መታሰብ የሚጠበቅበት እንደሆነ የትናንትናው ጨዋታ አሳይቶናል። በተለይ ስቴፋን ዊሊያን ቲምበር ላይ ብዙ አይነት ጥቃቶችን ሲፈጽም ነበር። በተለይ ለማለፍ ጥረቶችን ሲያደርግ ነበር። ቲምበር ለማቆም ሲቸገር ነበር። ነገር ግን ማይክል አርቴታ ከስካሊ በተሻለ ሁኔታ ነው ቲምበርን የመረጠው። ቲምበር ውጤታማ መሆኑ ይታወቃል ሁለቱም መስመሮች። ነገር ግን ሊዩስ ስካሊ ራሱን ማየት ያለበት ጊዜ ደረሰ ይመስለኛል። በብቃቱ ረገድ፣ በአቋሙ ረገድ ራሱን ዝግጁ ማድረግ የሚያስፈልገው ጊዜ ይመስለኛል። ከዛ ውጭ ሌላኛው መነሳት የሚጠበቅበት ነጥብ ኖኒ ማዱዌኬ ተቀይሮ ለመግባቱ በተለይ ቡካዮ ሳካ የማይነካ ተጫዋች ነው ወይ የሚል ጥያቄን የሚያስነሳ ይሆናል። ሌላኛው ነጥብ ወደ አድማቻችን እንግዲህ አርሰናል አሁንም የቆመ ኳስ ጥንካሬያቸው በእንግሊዝ ፕሪሚየር ሊግ ላይ ውጤታማ አድርጓቸው እንደሚያስቀጥላቸው ከጨዋታ ወደ ጨዋታ እያየን ነው እንገኛለን። ይህንን ድንቅ ብቃታቸውን ማስቀጠል ውጤታማ መሆን የሚጠበቅባቸው ይሆናል። 4 ጎሎችን ያስቆጠሩት ይህ ትንሽ ቁጥር አይደለም። ታዲያ ብዙ ቡድኖች አሁን አርሰናልን በዚህ ሁኔታ ይፈራሉ። ነገር ግን መድፈኞቹ ቀጣይ ያለባቸውን ጨዋታ በተለይ በኔ እይታ ወሳኙ ጨዋታ የኖቲንግሃም ፎረስት ጨዋታ ነው። በተለይ በሲቲ ግራውንድ የሚደረግ ነው። የሲያንዳይክ ቡድን በሚገባ አርሰናልን ከዚህ በፊት የፈተነ ቡድን ነው። በኤቨርተን አሰልጣኝነታቸው አርሰናል በሚገባ ዝግጁ ሆኖ የሲያንዳይኩን ቡድን ማሸነፍ የሚችል ከሆነ ከኢንተር ሚላን አቻ የሚወጣ እንኳን ከሆነ ይህ ስብስብ በአውሮፓ ቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሁሉም ውድድሮች ላይ ቀጥተኛ ጠንካራ ቡድን ሆኖ የሚያልፍ ይሆናል። በጥር ዝውውር መስኮት በተለይ በዲክላን ራይስ ቦታ አሁን የሃቨርትዝ መምጣት ዲክላን ራይስን ረፍት እንደሚሰጠው የሚጠበቅ ነው። ነገር ግን እነዛ ቦታዎች ላይ ሌላ ተጫዋቾችን በተለይ እንደ ቢዮዲ አይነት ተጫዋቾችን አካል ብቃቱ የአርሰናልን ቁመት መጨመር የሚችሉ ተጫዋቾችን አርሰናል መጨመር የሚችል ከሆነ ውጤታማ የሚሆን ነው። አጠቃላይ ውድ አድማጮቻችን እንግዲህ ይህ የያ ስፖርት ነው። ታዲያ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው።